ጉድ በል ጎንደር፣ ጉድ በል ጎንደር፣ ጉድ በል ጎንደር። እንግዲህ እውነቱን እንቅጩን ተናግረዋል ዴቭ። በትክክል ልጅ አላባት ማደግ አለበት ብዬ አልገምትም። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌይላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ፍቅር ሰላም አብዝቼ ለእናንተ ተመኘሁኝ። እንግዲህ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ተደራሽነት እንዲኖረው አድርጉልኝ እና ደግሞ ኮሜንት ላይ አስተያየታችሁ ስጡኝ እና ደግሞ ዴቭና አሚሮ የተናገሩት ነገር 100% እስማማበታለሁ የሚለው ነገር አለኝ። ግን እዚህ ጋር መጀመሪያ ሩታ ወረቀቱ የፍቹ ወረቀት አልቀደደችቱም ወይም ደግሞ አብርሃምም ደግሞ የፍቹ ወረቀት አልቀደደም እያሉ ነበረ። ይሄ ደግሞ ትልቅ ሰርፕራይዝ ነው ለሁሉም ሰው ማለት ነው። ምን ማለት እንደሆነ አይገባኝም። እኔ ምን ማለት ነው? ሩታና አብርሃም ተለያይተዋል እና እንደተፋቱ ነው የምናውቀው ማለት ነው። ነገር ግን አብርሽና ሩታ አልተፋቱም የሚል ግምት አላቸው ማለት ነው። በጣም ነው የሚገርመው። በጣም ከምነግራችሁ በላይ በለው። ይሄማ ትልቅ ዜና ነው። በነገራችን ላይ ልጅ አላባት ይደግ የሚል አስተሳሰብ የለኝም። በነገራችን ላይ በሀቅ ነው አይደል የምናገረው። እኔ ለሩታም ደገፍኩ ለሄርሜላም ደገፍኩ። ልጅ አላባት ማደግ አለበት ብዬ አልገምትም። ለምን? ልጅ የእናት ፍቅር የአባት ፍቅር ያስፈልጋል እና ዴቭም የተናገረው ነገር ትክክል ነው። ልጅ አላባት ማደግ የለበትም ብለው ቤተሰብ ተስማምተዋል አለ። የቤተሰብ ኑሮ አይደለም አብርሃም የሚኖረው። አብርሃም የራሱ ኑሮ ነው የሚኖረው። ገብቷችሁ አይደል? ተገባችሁ? የራሱ ኑሮ ለራሱ ኑሮ ነው እንጂ የሚኖረው ሰው አሁን ምሳሌ የአብርሃም አባት ወይም የአብርሃም እናት የአብርሃም ኑሮ መኖር አይችሉም። ለምን? አብርሃም ነው የሚቀርረው፣ አብርሃም ነው የሚወስነው፣ አብርሃም ነው እንትን ማለት የሚችለው። ገብታችኋል? መኖር የሚችለው ከሷ ጋር እና ደግሞ የፍቹ ወረቀት አልተቀደደም ለምትሉ ውሸት፣ ሐሰተኛ በፊት ለፊታቸው ነው ፍቻቸው ያጠናቀቁትና የዛሬ 8 ወር 9 ወር አካባቢ ማለት ነው። ሩታ አበደች ካልፈረምክ ብላ ያሳበደችው ሩታ ነበረች እና አሁን ግን አብርሽ በእጇ ለማስገባት የማታደርገው ጥረት የለም። አንዳንድ ጊዜ እኛ ስንወስን ማለት ነው ጊዜው አልፎ ነገራቶቹ ተበላሽተው ልሽልሽልሽት ካሉ በኋላ ነው እንትን የሚለው ማለት ነው። እና በጣም ያናድዳል። እና ነገራቶቹ ከተበላሸ በኋላ ነው በቃ የሚወስኑት ማለት ነው። እና በጣም ይገርማል። በጣም ከምነግራችሁ በላይ እና አንዳንድ ጊዜ እኛ ቆም ብለን ስናስብ ነገራቶቹ ሳይበላሹ በፊት ብንወስን ይሄን ደረጃ አብርሃምና ሩታ ነገራቶቹ ያስተካክሉ ነበረ። አሁን ግን ነገራቶቹ ከተበላሸ በኋላ ለማስተካከል ደግሞ በጣም ይከብዳል። ገብቷችኋል አይደል? ስለዛ አሁን ምን አለ መሰላችሁ የሀገሬ ሰው ምነው ይሄን ያክል በርበሬ አሁን በምጣድ ትቃጥላለች፣ በወጥም ታቃጥላለች እና በስንቱ ልቃጠል አለ በርበሬ ማለት ነው። እና ስለዛ ነገራቶቹ መጀመሪያ ሳይበላሹ በፊት ብታስብበት ሩታ የፍች ወረቀት በቃ ፈርምልኝ በቃ የሆነ አግብታ የምትወጣ ነበር የምትመስለው ማለት ነው። ከዚህ በፊት እሷ ስታወራ ገብቷችሁ አይደለም? ይሄ ሁሉ ነገር አይሆንም ነበረ። ሄርመን እውነት ሩታ ብታስብበት ኖሮ ይሄን ያክል አይፈጠርም ነበረ ባይኔ። ስለዛ አሁን ነገራቶቹ ከተበላሸ በኋላ አብርሃም አዲስ ህይወት ከጀመረ በኋላ በቃ ምን ፈለገች ሩታ? በቃ አብርሃምን ለራሷ ለማድረግ ገብቷችሁ አይደል? ስለዛ ምንድነው የሚሆነው እዚህ ጋር እናንተ መሆን ያለበት ጊዜ ወይም የመሆን ያለበት ሰዓት የምትቀርሩበት ሰዓት ወይም ጊዜ አልፎ ሊሆን ይችላል፣ ወይም ደግሞ ጊዜታችሁ ተበላሽቶ ሊሆን ይችላል። በቃ ሩታም አበደች፣ በቃ አበደች። አብርሃም ካልፈረመ ከኔ ህይወት ካልወጣ ብላ ነበር ያበደችው። ብዙ ነገር ተደርጎ ነበረ በሰዓቱ ማለት ነው። ነገር ግን ያ ነገር በሰዓቱ ብታስተካክለው አብርሃም ፈልጋ የልጄ አባት ነው ከሱ ጋር መኖር ፈልጋለሁ ልጄ አላባት ማደግ የለበትም ብላ ብታስብ ይሄን ያክል ከወለደችው በኋላ ነበረ ይሄን ያክል ራሱ የቸኮለችው ለወንትኑ ማለት ነው። ግን አሁን ዴቭ ምንድነው የሚለው? ዴቭ ልጅ አላባት እንዳያድግ እኛ ፈልገን ነው አለ። መጀመሪያ የት ሄዳችሁ ነበር? የኔ ጥያቄ
መጀመሪያ የት ሄዳችሁ ነበረ? እውነት እንደዚህ ሲፈራረሙ እውነት አንተም ነበርክ ቡዝዬም ነበረች ቤተሰብም ነበረ። ታዲያ አሁን ሄርሜላ ህይወት ላይ ገብቶ የራሱን ህይወት ከጀመረ በኋላ ነው ልጅ አለ አባት ማደጉ የታያችሁ? እስኪ መልሱልኝ። ሀቂቃ ነው የምላችሁ።